ሰላም ጤና ይስጥልኝ ውድ የሶሎዳ ሚዲያ ቤተሰቦቻችን እንዴት አላችሁ? ለዕለቱ የመራረጥናቸው አዳዲስና ትኩስ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ ከኛ ጋር እንድትቆዩ በአክብሮት እጋብዛለሁ። ህወሓት የትዕምት ህጋዊ አመራሮችን በማውረድ የራሱ አመራሮች የቦርድ አባላት አድርጎ ሾመ። ህወሓት ባለፈው ባደረገው የትግራይ እግሪምት ካል ትግራይ ማለትም ኢፈርት የቦርድ አመራሮች ጉባኤ ላይ የኢትዮጵያ ሲቪክ ሶሳይቲ ባለስልጣን ህገወጥ መሆኑን በማረጋገጥ የትኛውም የአመራሮች ሹመትና የፋይናንስ እንቅስቃሴ እንዳይደረግ ያገደው ሲሆን እብርተኛው ህወሓት ዛሬ ሰኔ 14 2013 ዓ.ም ህጋዊ የትግራይ እግሪምት ካል ትግራይ ማለትም ኢፈርት የስራ ኃላፊዎች የሆኑት አቶ በየነ መክሩና ቴድሮስ ሀጎስን ከአመራርነት በማንሳት ዶክተር አብርሃም ተከስተ፣ ዶክተር ደብረጽዮን ገብረሚካኤል፣ ዶክተር አረጋዊ ገብረሚካኤል፣ ጀነራል ክንፈዳኘው፣ ዶክተር ጻዲቅ ኪዳነ ማርያም፣ አምባሳደር ኃይለ ኪሮስ ገሰሰ፣ አቶ አታክልቲ ገብረ ህይወት፣ ወይዘሮ ሸዊት አዲሱ፣ ወይዘሮ ኪሮስ ሀጎስ፣ አቶ ሰናይ ካሰ፣ ኮሎኔል ካሳይ ተክለ እና እንዲሁም አቶ ጥላሁን ታረቀ ማለትም የራሱ የህወሓት አባላት የሆኑት የትዕምት ቦርድ ባላደራ አመራሮች ብሎ ሰይሟቸዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ዳግም የጦርነት ፍከራ መቀስቀስ ጀመሩ። ዓለም አቀፉ ማህበረሰብ ከፖለቲካዊና ሰላማዊ ትግል ውጪ በማንኛውም ሂደት ውስጥ እንድንሳተፍ ተገደን እንጂ ፈልገን እንዳልሆነ ሊገነዘብ ይገባል ሲሉ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ዳግም የጦርነት ቅስቀሳ የሚመስል ንግግር ተናግረዋል። ፕሬዝዳንቱ ይህንን ያሉት 37ኛው የሰማዕታት ቀን በዓል ዛሬ በሐውዜን ከተማ በማክበር ላይ ሆነው ሲሆን በስነ ስርዓቱ ላይ ንግግር ያደረጉት የክልሉ ጊዜያዊ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የትግራይ ህዝብ ምርጫ የሆነው ሰላም ሳይደናቀፍ እንዲቀጥል በትኩረት ይሰራል ያሉ ሲሆን ጦርነት ተገደህ እንጂ ፈልገህ የምትገባው አይደለም ሲሉ ገልጸዋል። ፕሬዝዳንት ታደሰ የሰማዕታት ጀግኖች ከህሊናችን የማይረሳ ታሪክ የሰሩ ጀግኖቻችን ናቸው ካሉ በኋላ ጀግኖቻችንን ዓላማቸው ለማሳካት መስዋዕትነት ከፍለዋል፣ ቀሪው ስራም እዳው እንዳለ በመረዳት ልንሰራ ይገባል ሲሉ ተናግረዋል። ለፕሪቶሪያ ስምምነት ተግባራዊነት ፖለቲካዊና ሰላማዊ ትግል ወሳኝ ነው ሲሉም አክለዋል። ፕሬዝዳንቱ በተጨማሪ በውስጣችን የተፈጠረው ፖለቲካዊ ቀውስ ተፈናቃዮች እንዳይመለሱ ያደረገ ሲሆን በፌዴራል መንግስት በኩል ያለው ቁርጠኝነትም ዝቅተኛ ነው ሲሉ ከሰዋል። በርካታ የትግራይ ተወላጆችና ወጣቶች ይህ የፕሬዝዳንቱ ንግግር ጦርነት ቀስቃሽ በማለት እያወገዙት ይገኛሉ። የተለያዩ የኢትዮጵያ ዩኒቨርሲቲዎች ተማሪዎቻቸውን አስመረቁ። በዛሬው ዕለት ተማሪዎቻችን ያስመረቁት ዩኒቨርሲቲዎች የወራቤ ዩኒቨርሲቲ፣ የጅማ ዩኒቨርሲቲ፣ የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ፣ የአሶሳ ዩኒቨርሲቲ፣ የሐረማያ ዩኒቨርሲቲ፣ የቡሌ ሆራ ዩኒቨርሲቲ፣ የመዳወላቡ ዩኒቨርሲቲ፣ የወልቂጤ ዩኒቨርሲቲ እንዲሁም የአምቦ ዩኒቨርሲቲ፣ የኦዳ ቡልቱም ዩኒቨርሲቲ፣ የወልዲያ ዩኒቨርሲቲ፣ የባህር ዳር ዩኒቨርሲቲ፣ የጂንካ ዩኒቨርሲቲ፣ የመቀሌ ዩኒቨርሲቲ፣ የአዲግራት ዩኒቨርሲቲ እና የደብረ ማርቆስ ዩኒቨርሲቲዎች ናቸው። የኢትዮጵያ ፖሊስ ዩኒቨርሲቲ ያሰለጠናቸውን የፖሊስ መኮንኖች አስመረቀ። የኢትዮጵያ ፖሊስ ዩኒቨርሲቲ በማስተርስ፣ በመጀመሪያ ዲግሪ፣ በድህረ ምረቃ ዲፕሎማና በመደበኛ ሰርቲፊኬት በተለያዩ የትምህርት መርሃ ግብር ያሰለጠናቸውን ስትራቴጂክ እና መካከለኛ የፖሊስ መኮንኖች በዛሬው ዕለት በታላቅ ድምቀት አስመርቋል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ፕሬዝዳንት ታዬ አጽቀሥላሴ ለተመራቂዎቹ ባስተላለፉት መልእክት ሀገራችሁን በቀናነት በታማኝነትና በልበ ሙሉነት ለማገልገል በተዘጋጁበት እንዲሁም ነገን በተስፋ ብርሃን የምታዩበት ጸዳል በመሆኑ ልትኮሩና ትልቅ ቦታ ልትሰጡት ይገባል ብለዋል። አክለውም የህግ የበላይነትን ማስከበር፣ ወንጀል መከላከልና የሰብአዊና ዲሞክራሲያዊ መብቶችን ማስጠበቅ የመንግስት የቁልፍ ተግባር ቢሆንም ሰላም የሰው ልጆች ሁሉ ቀዳሚና የማይተካ በረከትና ጸጋ በመሆኑ የመላው ህዝባችንን ትጉህ ተሳትፎና ትብብር እንደሚጠይቅ ተናግረዋል። ሀገራችን ኢትዮጵያ በከፍተኛ እድገት ውስጥ ያለች ብዙ ታላላቅ ድሎችን እያሳካች ነው ያሉት የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በቀጣይም በውስጥና በውጭ ሆነው ሀገራችን ላይ አደጋ ለማድረስ የሚቃጡ ጠላቶችን መመከት የሚያስችል ጠንካራ የፖሊስ ኃይል እንደ ሀገር መፈጠሩን ጠቁመዋል። በሪፎርሙ ዘመኑን የዋጀ የማድረግ አቅሙ ያደገ የፖሊስ ተቋም መፍጠር ተችሏል ያሉት
ክቡር ኮሚሽነር ጀነራል ማንኛውም ግዳጅ አካልም ሆነ የህይወትን መስዋዕትነት ከፍሎ የህዝብ ደህንነት መጠበቅ የሚችል የፖሊስ ኃይል መፍጠር ችለናል ብለዋል። እንደ ትላንቱ ሁሉ የሀገራችን ሰላምና ደህንነት ለመጠበቅ በጽናት እንቆማለን በማለት የሰራዊትን ቁርጠኝነት ገልጸዋል። የኢትዮጵያ ፖሊስ ዩኒቨርሲቲ ፕሬዝዳንት ምክትል ኮሚሽነር ጀነራል መስፍን አበበ የኢትዮጵያ ፖሊስ ዩኒቨርሲቲ የሀገራችንን የፖሊስ የሙያ ዘርፍ ወደ ላቀ ደረጃ ለማሸጋገር የፖሊስ ትምህርትና ስልጠና ጥራት በማሻሻል ብቁና ፕሮፌሽናል የፖሊስ ሰራዊት በማፍራት ላይ ይገኛል ነው ያሉት። የኢትዮጵያ ፌዴራል ፖሊስ በአሁኑ ሰዓት ዘመኑ ያፈራቸውን ቴክኖሎጂዎች በመጠቀም ህዝብና መንግስት የጣለበትን ህገ መንግስቱንና ሌሎች የሀገሪቱን ህጎች የማክበር ዜጎችን መብትና ጥቅም እንዲሁም ሰላምና ደህንነትን ከማናቸውም ጥቃቶች የመከላከልና ጠብቆ ኃላፊነቱን በብቃት እየተወጣ ይገኛል ብለዋል ፕሬዝዳንቱ። መረጃው የኢትዮጵያ ፌዴራል ፖሊስ ነው። የዩናይትድ ኪንግደምን የአየር ኃይል ጦር ሰፈር ጥሶ የገባው የፍልስጤም ደጋፊ ቡድን በሽብር ሊፈረጅ ነው። የዩናይትድ ኪንግደምን አየር ኃይል ሰፈር ጥሶ የገባው የዩናይትድ ኪንግደም የፍልስጤም ደጋፊ ቡድን ፓለስታይን አክሽን በሽብርተኝነት ሊፈረጅ መሆኑን የሀገር ውስጥ ጽሕፈት ቤት አስታውቋል። የሀገር ውስጥ ጽሕፈት ቤት ሚኒስትሯ ይቬት ኩፐር በመጪው ሰኞ በፓርላማ ቡድኑን አስመልክቶ ጽሑፍ የሚያቀርቡ ሲሆን ይህም ከጸደቀ የቡድኑ አባል መሆን ህገወጥ ይሆናል። የፍልስጤም ደጋፊ ተሟጋቾች ኦክስፎርድ ሻየር ግዛት በሚገኘው ብራይዝ ኖርተን በተሰኘው የዩናይትድ ኪንግደም የአየር ኃይል ጦር ሰፈር ጥሰው በመግባት 2 የጦር ጄቶችን ቀይ ቀለም ረጭተውባቸዋል። ቡድኑን በሽብርተኝነት ለመፈረጅ እንቅስቃሴ የተጀመረው በዩናይትድ ኪንግደም በሚገኙ ወታደራዊ ሰፈሮች ላይ የጸጥታ ግምገማ መደረጉን ተከትሎ እንደሆነ ተጠቅሷል። የፓለስታይን አክሽን ቃል አቀባይ በበኩላቸው መንግስታችን ሞራላዊና ህጋዊ ግዴታውን መወጣት ሲያቅተው ቀጥተኛ እርምጃ መውሰድ የዜጎች ኃላፊነት ነው ብለዋል። ቡድኑ በኤክስ ላይ ባወጣው ጽሑፍ ቡድኑ እስራኤል በጋዛ የምታደርገውን ወታደራዊ እርምጃ የሚቃወም እያንዳንዱን ግለሰብ የሚወክል ነው። እኛን ለማገድ ከፈለጉ እያንዳንዳችን ያግዱ ብለዋል። በዩናይትድ ኪንግደም የሽብር ህግ መሰረት የሀገር ውስጥ ጽሕፈት ቤት አንድን ድርጅት ከሽብርተኝነት ጋር የተያያዘ ነው ብሎ ካመነ በሽብር የመፈረጅ ስልጣን አለው። ሆኖም ይህን ውሳኔ የፓርላማ አባላት ተወያይተውበት ሊያጸድቁት ይገባል። በአሁኑ ጊዜ በዩናይትድ ኪንግደም በሽብርተኝነት የተፈረጁ 81 ቡድኖች አሉ። የቀድሞ የሀገር ውስጥ ሚኒስተር ሱኤል ብራቨርማን ቡድኑን ለማገድ የተወሰደው እርምጃ ፍጹም ትክክለኛ ውሳኔ ነው ብለዋል። የቀድሞዋ ሚኒስተር በኤክስ ላይ ባሰፈሩት ጽሑፍ ሽብርተኝነትን ልንታገስ አይገባም ብለዋል። ነገር ግን አምነስቲ ኢንተርናሽናል ዩናይትድ ኪንግደም ተቃዋሚ ቡድኖችን ኢላማ ለማድረግ ሽብርተኝነትን መጠቀም በጣም አሳሳቢ ነው ብለዋል። የሀገሪቱ ጠቅላይ ሚኒስተር ሰር ኪር ስታርመር አርብ የተፈጠረውን ክስተት አሳፋሪ ነው ሲሉ አውግዘዋል። የቡድኑ ድርጊት አንዳንድ የፓርላማ አባላትን ያስቆጣ ሲሆን ቡድኑ እንዲታገድ የጠየቁም አሉ። የደቡብ ምስራቅ ጸረ ሽብር ፖሊስ ባለሙያዎቹ ከቴምዝ ቫሊ ፖሊስና ከመከላከያ ሚኒስቴር ጋር በመሆን ጉዳዩን እየመረመሩ መሆናቸውን ቀደም ብሎ ገልጾ ነበር። በፓለስታይን አክሽን የተለጠፈ ቪዲዮ እንደሚያሳየው 2 አባሎቻቸው በኦክስፎርድ የአየር ኃይል ጦር ሰፈር ገብተው አንደኛው በጦር ጄቱ ላይ ቀለም ሲረጭ ያሳያል። የቡድኑ ቃል አቀባይ ዩናይትድ ኪንግደም አሁንም ወታደራዊ ጭነቶችን ለእስራኤል እየላከች ነው፣ በጋዛ ላይ የስለላ አውሮፕላኖችን እያበረረች ነው፣ እንዲሁም የአሜሪካና የእስራኤል ተዋጊ ጄቶች ነዳጅ መሙላት ቀጥላለች ብለዋል። የፓለስታይን አክሽን የአሁኑ የጋዛ ጦርነት ከጀመረበት ጊዜ አንስቶ እስራኤልን ያግዛሉ የሚባሉ የጦር መሳሪያ ኩባንያዎች ላይ ያነጣጠሩ ተግባራትን ሲሰራ ቆይቷል። ከዚህ ቀደምም በአየርላንድ ውስጥ አንድ የአሜሪካ ወታደራዊ አውሮፕላን ላይ ቀለም በመርጨት ኃላፊነቱን ወስደዋል። ብራይዝ ኖርተን የአየር ኃይል የጦር ሰፈር በቆጵሮስ የሚደረጉ በረራዎችን ጨምሮ የዩናይትድ ኪንግደም ስትራቴጂካዊ አየር ኃይል ትራንስፖርት እና የነዳጅ መሙያ ማዕከል ሆኖ ያገለግላል። አየር ኃይሉ ከቆጵሮስ ጦር ሰፈር በመነሳት በጋዛ ላይ የስለላ በረራዎችን አድርገዋል። ኢራን በሳምንታት ውስጥ የኒውክሌር ጦር መሳሪያ የማምረት አቅም አላት ሲሉ የአሜሪካ ብሔራዊ መረጃ ደህንነት ዳይሬክተር ቱልሲ ጋባርድ ገለጹ። ኢራን የኒውክሌር ጦር መሳሪያ የማምረት አቅም የላትም ሲሉ የነበሩት የአሜሪካ ብሔራዊ መረጃ ደህንነት ኃላፊዋ ሀገሪቱ በሳምንታት ውስጥ የኒውክሌር ጦር መሳሪያ የማምረት አቅም አላት ብለዋል።
የዩናይትድ ስቴትስ ብሔራዊ መረጃ ዳይሬክተር ቱልሲ ጋባርድ ኢራን በሳምንታት ውስጥ የኒውክሌር ጦር መሳሪያ የማምረት የሚያስችል አቅም አላት ሲሉ ተናግረዋል። ዳይሬክተሯ ኢራን የኒውክሌር የጦር መሳሪያ እየገነባች እንዳልሆነች በኮንግረሱ ፊት ከመሰከሩ ከወራት በኋላ ሀገሪቱ የኒውክሌር ጦር መሳሪያ በሳምንት ውስጥ ማምረት ትችላለች ብለዋል። ባለፈው መጋቢት ወር በሰጡት ምስክርነት ኢራን ለኒውክሌር የጦር መሳሪያ የሚውል የቁሳቁስ ክምችት አላት፣ የቁሳቁስ ክምችት ቢኖራትም የጦር መሳሪያ እየገነባች አይደለም ሲሉ መናገራቸው የሚታወስ ነው። የኢራን ክምችት ከኒውክሌር ጦር መሳሪያ ውጭ ላለ ሀገር ከዚህ በፊት ታይቶ የማይታወቅ ነው ሲሉ ተናግረዋል። ዳይሬክተሯ ፕሬዝዳንት ትራምፕ ኢራን የኒውክሌር የጦር መሳሪያ እየገነባች አይደለም የሚለው መረጃ እውነት ሊሆን አይችልም ብለው የተናገሩትን ሀሳብ እስማማበታለሁ ሲሉ አክለዋል። ቅዳሜ ማለዳ የኢራን የውጭ ጉዳይ ሚኒስተር አባስ አራግቺ እንደተናገሩት በኒውክሌር መርሃ ግብር ላይ ኢራን የድርድር መፍትሄ ለመስጠት ሙሉ በሙሉ ዝግጁ ናት። ነገር ግን የኢራን ሕዝብ በቦምብ እየተደበደበ ከአሜሪካ ጋር ድርድር አይደረግም ብለዋል ሲል ቢቢሲ ዘግበዋል። የተከበራችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለቱ መራርጠን ወደ እናንተ ያቀረብናቸው መረጃዎቻችን እስካሁን ስትከታተሏቸው የቆያችሁ ይመስል ነበር። እስካሁን ከኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ ደግሞ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለውዲቷ